የከባድ መኪና አሽከርካሪዎች ለእኔ ልዩ ከሆኑ ሰዎች መካከል አንዱ ናቸው። ረጅም ጊዜያቶችን ከቤተሰብ ርቀው ይጓዛሉ። ረጅም ጊዜ መኪናቸው ውስጥ ያሳልፋሉ። አብዛኞቹ ደግሞ መኪናቸውን በልዩ ሁኔታ የሚወዷቸው ናቸው። አሽከርካሪዎች በልዩ ሁኔታ ከሚወዷቸው ተሽከርካሪዎች መካከል ደግሞ አንዱ ይሄ ነው። የዚህ መኪና አጠቃላይ ውጫዊ ገጽታው፣ ሹፌሩ የሚቀመጥበት ካቢኔው፣ አጠቃላዩ በከባድ ብረት እንኳን ቢመታ ምንም ጉዳት ማይደርስበት ነው። እንዲሁም ደግሞ ውጫዊ ገጽታው ራሱ ከሌሎቹ ትንሽ ለየት ያለ ነው። ምክንያቱም መኪናው ዲዛይን ሲደረግ እንደ ሌሎቹ ከባድ መኪኖች በኢንጂነሮች ብቻ አይደለም ዲዛይን የተደረገው። በታዋቂው የስፖርት መኪና ዲዛይነር ጣሊያናዊው ዲዛይነር ጆርጄቶ ጁጂያሮ ዲዛይን የተደረገለት ነው። እንዲሁም ደግሞ መኪናው የተራ የጭነት መኪና የምትሉትም አይደለም። ከጅቡቲ ወደብ አንስተው ወደ አዲስ አበባ እምብርት ከባድ ጭነትን ጭነው ከሚጓዙ ረጅም ርቀቶችን ያለ ችግር ሲጓዙ ከነበሩ ተሽከርካሪዎች መካከል አንዱ ነው። ይህ ተሽከርካሪ ስካኒያ ሲረስቱ ይባላል። በብዙዎች አሽከርካሪዎችም ስካኒያ የጎዳናዎች ላይ የማይደፈረው ንጉስ ይሉታል በተለያዩ ሀገራት ላይ። ዛሬ የምናየው የዚህ አስገራሚ የስካኒያ ሲረስቱ የሚባለውን ተሽከርካሪ ሙሉን ነገሩን ነው። እንዴት የተሽከርካሪ በተመረተበት ዘመን ከሌሎቹ በገበያ ውስጥ ከነበሩ ተሽከርካሪዎች የተለየ ሆኖ መካኒካል ጥንካሬን እንዲሁም ደግሞ ቀደምት ዲጂታል ሲስተሞችን አዋህዶ እጅግ ጉልበተኛ ሆኖ ለረጅም ዓመታት እንዴት እንደቆየ እንመለከታለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘንላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። ይህ ተሽከርካሪ እንዴት ተመረተ የሚለውን ነገር ለመረዳት ራሳችሁን ወደ 1970ዎቹ በፈረንጆቹ ማለት ነው ማጠቃለያ አካባቢ እንመልከት። በዚያን ጊዜ ስካኒያ ከደቡብ አሜሪካ እስከ አፍሪካ ግዙፍ ፋብሪካዎችን በመክፈት በዓለም አቀፍ ደረጃ በከፍተኛ ፍጥነት እየተስፋፉ ከነበሩ ድርጅቶች መካከል አንዱ ነበር። ነገር ግን የመስፋፋት ራሱን የቻለ ትልቅ ራስ ምታት ይዞ መጥቷል። የመጀመሪያው የመጓጓዣ ወጪዎች እቃዎቹን ከአንድ ቦታ ወደ አንድ ቦታ በሚያመዙሩበት ጊዜ ከፍተኛ ወጪ እያጋጠማቸው ነበር። እንዲሁም ደግሞ እያንዳንዱ ገበያ ራሱን የቻለ የተለያዩ መኪናዎች ይፈልግ ነበር። ለምሳሌ በደቡብ አሜሪካ ያሉ የማዕድን ኩባንያዎች እጅግ ጠንካራን ገልባጭ መኪና ይፈልጉ ነበር። በአውስትራሊያ ደግሞ በረሃውን አቋርጠው ረጅም መንገዶችን ማለትም በአውስትራሊያ በተለምዶ ሮድ ትሬንስ የሚባሉ ረጃጅም መኪኖችን ይፈለጉ ነበር። ከዚህ በተጨማሪ ደግሞ ለአውሮፓ የሚፈለገው ሌላ መኪና ነው። በአውሮፓ ከተሞች ላይ ደግሞ በግንባታ ያለው ቀለል ያሉ ተሽከርካሪዎች፣ አጫጭር መኪኖች ይፈለጉ ነበር። እነዚህ መኪኖችም በተለምዶ በተለይ ኢሮፕ ላይ ካፕ ኦቨር የሚባሉ ተሽከርካሪዎች ማለት ነው። እንደ ምስራቅ አፍሪካ ያሉ ደግሞ እጅግ ከባድ ሁኔታ ውስጥ ገብተው ያለ ችግር ምንም ሳይሆኑ በተባሉበት ቦታ መድረስ የሚችሉ የማይበከሩ መኪኖች ያስፈልጋቸው ነበር። ታዲያ እነዚህን ሁሉ ስራዎችን ሊሰሩ የሚችሉ መኪኖችን በተናጠል ሰርቶ ማቅረብ ማለትም ለእያንዳንዱ የተለያየ ዲዛይን ማውጣት ማለት እጅግ በጣም ከፍተኛ ወጪ ነው። ምክንያቱም ይህ ተሽከርካሪ ስካኒያ እንደሌሎቹ ትልልቅ እንደነ ፊያት፣ መርሴዲስ በጣም ትልቅ ካምፓኒ አይደለም። እነን ደግሞ ካላሟላ እነዚህ የቮልቮ F10 የሚባል ደግሞ F12 የሚባል መኪና ነበራቸው። እነ መርሴዲስ ኤንጂ የሚባሉ እንዲሁም ደግሞ ዳፍ መኪኖች ይህንን ገበያ ለመቆጣጠር አሰፍስፈው በሚጠበቁበት ጊዜ ነው የተሽከርካሪ ብቅ ያለው። ታዲያ የስካኒያ መሐንዲሶች የሚደነቁበት ይህ የተጠቀሙት አስደናቂ ዘዴ ነበር። የዴንማርክ ህፃናት የሚጫወቱበት ሌጎ የሚባል መጫወቻ አለ። ብዙዎቻችሁም ከተማ ውስጥ አይታችሁ ሊሆን ይችላል። ይህ ምንድነው? የፕላስቲክ ቁርራጮችን በመጠቀም ወደ ፈለጉት ቅርጽ መስራት ይችላል። ስካኒያም ይህንን አሰራር ወደ ከባድ መኪና ዲዛይን ለመተግበር ወሰነ። ይህም ከፍተኛ ወጪ ቀንሶላቸዋል። እያንዳንዱ መኪና የተለያየ አካል ቅርጽ ከመቅረጽ ይልቅ ደረጃቸውን የጠበቁ ወጥ የሆኑ ብረት ፖሎችን አዘጋጁ። እነዚህ ፖሎች በማምረቻ መስመር ላይ በተለያዩ መንገድ በማጣመር ዝቅተኛ የከተማ መኪና ወይ ደግሞ ረጅም ጣሪያ ያለው ባለ መኝታ ለረጅም ርቀት መጓዝ የምንችለው መኪና ካቢኔ እንዲሁም ደግሞ ያንን ታዋቂ ባለ አፍንጫውን ተሽከርካሪያቸውን ደግሞ ለማይኒንግ ኦፕሬሽን እንዲሆን የተለያየ ጋቢና ያላቸው ተሽከርካሪዎች ለማምረት ችለዋል። ይህንንም ዲዛይን በሚያደርጉበት ጊዜ ዋነኛ ዓላማቸው ወጪ መቀነስ ብቻ አይደለም። እነዚህ የምትመለከቷቸው የተለያዩ ዲዛይኖች መኪኖቹ በቀላሉ አየር መሰንጠቅ እንዲችሉ እንዲሁም ደግሞ የነዳጅ አጠቃቀማቸው በገበያ ውስጥ ከሚወዳደራቸው የተሻሉ እንዲሆን አስችሏቸዋል። ስዊድን ከሚታወቁበት ዋነኛ ነገሮቻቸው መካከል የደህንነት መስፈርቶቻቸው በዓለም ላይ በጣም ጥብቅ ከሆኑ ሀገራት መካከል አንዱ እንዲሆን አድርጓቸዋል። ይህም ተሽከርካሪ በሚመረትበት ጊዜ መኪናው ቢገለበት እንኳን አሽከርካሪው ክፍል ላይ ጉዳት እንዳይደርስ በብረት ሳጥን ወይ ደግሞ በሌላ አይነት ቅርጽ ባለው የመኪናው ካቢና ላይ በብረት መዶሻ ራሱ እየደበደቡ ሞክረውት ነበር። ቢገለበት አሽከርካሪው ምንም ሳይሆን መውጣት እንዲችል ማለት ነው። ሌላኛው ደግሞ አሁን የነገርኳችሁ የተለያዩ መኪኖች
ተመሳሳይ እቃዎችን መጠቀም እንዲችሉ የሚያደርጉበት ነገር የሚገርመው ነገር የመገጣጠም መርሁ ወደ ሻንሲው ጊርቦክሱን ደግሞ ወደ ሞተሩ ጭምር አስፋፍቶት ነበር። በጣም በሚያስገርም ሁኔታ 70% የሚሆኑት መኪኖቹ የተለያዩ ክፍሎቻቸውን ሁሉም ሞዴሎቻቸው ይጠቀሙ ይችሉ ነበረ። በተለይ ደግሞ ለኛ ሀገርና ሌሎች የአፍሪካ ሀገራት ላይ ትልቅ የስፔር ፓርት ወጪ ላለባቸው ሀገራት ለጭነት ትራንስፖርት ባለቤቶች ይህ ትልቅ ነገር ነው። ምክንያቱም አንድ መኪና የሚበላሽበት ጊዜ ለዛ መኪና የሚሆን ልዩ እቃ ፍለጋ መንከራተት እንዲቀር ያደርገዋል ማለት ነው። የጋራ እቃን መጠቀም የሚባለው ባህሪ ለምሳሌ አንድ ተሽከርካሪ እቃው ቢበላሽ ከሌላኛው መጥቶ መተካት እንዲችል፣ ከብቶ የወጣ እቃዎች እንዲስፋፉ፣ እንዲሁም ደግሞ መኪናውን እንደ መርካቶ ሌሎች ቦታዎች ላይ ስፔር ፓርቶችን በቀላሉ ማግኘት እንዲቻሉ የሚያስችሉ ነው። ይህ እንግዲህ ይህ ብቻ ላይ ሲሆን ሌሎቹ ላይም እንደተመለከት ነው ማለት ነው። ስካኒያ ግን መኪናው ለአገልግሎት በሚቀርብበት ጊዜ ጥንካሬውና ዋጋው ከሌሎቹ ቀነስ ማለቱ ብቻ ሳይሆን መኪናው ውብ የሆነ ውጫዊ ገጽታ እንዲኖረው ይፈልጉ ነበር። ለዚህም ነው ጆርጄቶ ጁጂያሮ የተባለ ዝነኛ የጣሊያን መኪና ዲዛይነርን የቀጠሩት። የግለሰብ እንግዲህ በጣም ታዋቂ የተባሉ የላምበርጊኒ እንዲሁም ሌሎችንም የስፖርት መኪኖችን ዲዛይን ሲያደርግ የነበረ ነው። እሱም ይህንን የሳጥን ቅርጽ ያለው ተሽከርካሪ በቀላሉ ኤሮዳይናሚክ ያለው እንዲሁም ደግሞ ውብና ለስላሳ ቅርጽ ያለው እንዲኖረው በማሰብ የፊተኛው መስታወቱ ራሱ ወደ 20 ዲግሪ ጋደም እንዲል አየር መሰንጠቅ እንዲችል የፊት መከላከያ ባምፐሩን በመጨመር መኪናው የሚታወቅበትን ይህ ለየት ያለ ውጫዊ ገጽታ እንዲኖረው ያደረገው ይህ ግለሰብ ነው። ብዙ አሽከርካሪዎች እንግዲህ ስካኒያ ምቾቱ ራሱ የተለየ ነው ይሉታል። ይህም የሚደረግበት የራሱን የቻለ ለየት ያለ ነገር ነው። ምክንያቱም የተሽከርካሪ የተገጠሙለት ወንበሮች ኤር ሰስፔንሽን ያላቸው፣ በተለይ ዩሮፕ ላይ ጠቀሟቸው የነበሩት ኤር ሰስፔንሽን ያላቸው፣ የፊት ዳሽቦርዳቸው ደግሞ እንደ አውሮፕላን ኮክፒት ለአሽከርካሪው ቅርብ እንዲሆኑና ለአሽከርካሪው በደንብ እንዲታዩ የሚያደርጉ ነበሩ። እጅግ ዘመናዊ የሆነ ደግሞ የድምፅ መከላከያም ስለተገጠመለት መኪናው ምንም እንኳን ሞተሩ ድምፅ ቢኖረው አሽከርካሪው እንዳይረብሸው ተብሎ ዲዛይን የተደረገ ነው። ይህም ጥረታቸው ግን በደንብ ተሳክቶላቸዋል። በ1980 የተሽከርካሪ ገበያውን አጥለቀለቀው ቢባል ማካበድ አይሆንም። የመጀመሪያው ታዋቂ የሆነው ባለአፍንጫሙ ስካኒያ ነበረ። ባለአፍንጫሙ ስካኒያ T142 ይባላል። ቲ የሚባለው ቶርፒዶ የሚባለው የአፍንጫው ረዘም ማለቱን የሚያሳይ ነው። ሌላኛው 14 የምትለው ደግሞ የሞተሩን ግዙፍነት ያሳያል። ይህ እንግዲህ ባለ 14.2 ሊትር መሆኑ ማለት ነው። ሁለት የምትለዋ ደግሞ ምን ታሳያለች ካላችሁ እንደነገርኳችሁ ይህ ስካኒያ ሲሪየሱ የሚባለውን የሚያሳየልን ነው። በዚህም አፍንጫው ረዘም ማለ የሚባለው ተሽከርካሪ ላይ 394 የፈረስ ጉልበት ማመንጨት የሚችል ግዙፍ ቪኤት ተገጥሞለት ነበረ። ከዚህ መቀጠልም ደግሞ አፍንጫ የሌላቸው 82 112 እንዲሁም 142 የሚባሉ ሞዴልም መጡ። እነዚህም ከ32 ቶን ጀምሮ ወደ ላይ እስከ 100 ቶን ድረስ የመጫን አቅም ያላቸው ሲሆኑ በተለይ በ1983 ኢንተርኩለር ሲገጠምላቸው የመኪኖቹ ጉልበት ሌላ ታሪክ ገባ። በ10% ከነበረው ጉልበታቸው እንዲጨምርም ተደርጎላቸዋል። ከሁሉም ግን ስመ ገናናው የሆነው R142H የሚባለው ነበር። ይህም ደግሞ 460 የፈረስ ጉልበት የነበረው እጅግ ግዙፍ መኪናቸው ነው። የረጅም ርቀት አሽከርካሪዎች የስካኒያ ቪኤት ሞተሮቻቸው በጣም የሚወዷቸው ናቸው። ለእነሱ እነዚህ መኪኖች ሞተር ብቻ አይደሉም፣ እጅግ ለየት ያሉ መኪኖች እንጂ። በተለይ መኪኖቹ ቪኤት ድምጻቸው በጣም የሚወደድላቸው ነበረ። ለአሽከርካሪ መንገዱ ምንም ያህል ዳገት ቢሆን ቁልቁለት ቢሆን የሞተር የተገጠመለት እስከሆነ ድረስ ስካኒያው የትም ቦታ ይገባል፣ የትም ቦታ ደግሞ መውጣት ይችላል። ስካኒያ እነዚህ መኪኖች በሚያመርትበትም ጊዜ እንደ መንገዱ ሁኔታ ሻንሲውን በሶስት አይነት ከፍሏቸው ነበረ። ሚዲየም ዲዩቲ የሚባል አለ። ይህ ለከተማ ስራዎች ሲሆን፣ ሌላኛው ሄቪ ዲዩቲ ነው። ለሀገራዊ ሃይዌይ መንገዶች ትልቅ ጭነቶችን ይዘው ከአንዱ ቦታ ወደ አንድ ቦታ በሃይዌይ የሚጓዙ ሲሆኑ ማለት ነው። ሌላኛው ደግሞ ኤክስትራ ሄቪ የሚባል አለ። ኤክስትራ ሄቪ ዲዩቲ የሚባሉት በዋነኝነት የማዕድን ቦታዎች በጫካ እንዲሁም ነው ባልተስተካከሉ የጭቃ መንገዶች ላይ እንዲጓዙ ተብለው የተሰሩ መኪኖች ናቸው። ስካኒያ ትልቁን ሽያጭ የሸጠው በሀገሩ አይደለም። እውነት ለመናገር በውጭ ሀገራት ላይ በተለይ ደግሞ እንደኛ ሀገር ልዩ ጥበብ ያላቸው መካኒኮች ባለባቸው በራሳቸው በልዩ ጥበብ መኪኖችን የሚጠግኑ እንዲሁም ደግሞ በማይመች መንገዶች ላይ ረጅም ጉዞዎችን የሚጓዙ አሽከርካሪዎች በሚመርጧቸው እንዲሁም ደግሞ ሞተሩን ሳይፈታ በሚሊዮን የሚቆጠሩ ኪሎ ሜትሮችን እንዲጓዙ በሚፈለግባቸው ከተሞች ላይ እነዚህ መኪኖች በብዛት ተሽተዋል። በተለይ ከአፍሪካ በተጨማሪ እንደና አውስትራሊያ እንዲሁም ደግሞ ሳውዝ አሜሪካ የሚባሉ ሀገራትን እነዚህ መኪኖች በደንብ ያካለሉ መኪኖች ቢባሉ ማካበድ አይሆንም። በመጨረሻም በ1988 ስካኒያ መኪናውን ቀጥታ ወደፊት ዘመን ለማሻገር አዲስ ቴክኖሎጂን ይዘው መጥተው ነበረ። ይህም እንግዲህ ሲኤጂ ይባላል ወይ ደግሞ ኮምፒውተር ኤድ ጊር ቼንጅ የተባለው ማለትም በኮምፒውተር እገዛ
መኪናው ማርሽ እንዲቀይር የሚያደርግ ነበር። ለዚህም ራሱን የቻለ ማይክሮፕሮሰሰር በዛን ጊዜ አስቡት እንግዲህ ራሱን የቻለ ማይክሮፕሮሰሰር ተገጥሞለት ነበረ። ይህም ምንድነው አሽከርካሪው ፍሪሲዮን በሚረግጥበት ጊዜ መኪናው ራሱን በራሱ ጊር ይቀይርለታል። ሌላኛው ደግሞ ፊውል ኢንጀክሽን የሚባለውን ይዘው ቀርበዋል። በዋነኝነት ደግሞ እንግዲህ የመኪናው ፔዳል ነዳጅ ፔዳሉን ከኬብል ወደ ኤሌክትሪካል ሴንሰር የገጠሙለት ፊቸር ነበረ። ይህ ብዙዎችን አነጋጋሪ ነበር። ምክንያቱም ማወቅ አለባችሁ ይህ እንግዲህ በ1988 ነው። ኮምፒውተር ያን ያህል ባልዳበረበት ኦቢዲ ሴንሰሮች ራሱ ገና እየጀመሩ በነበረበት ዘመን ነው። ነገር ግን የተሽከርካሪ በዛን ጊዜ እንደነዚህ አይነት ፊቸሮችን አካቶ ይዞ የቀረበ ነበረ። እንደነገርኳችሁ እነዚህ መኪኖች ከ1970ዎቹ መጨረሻ ጀምሮ እስከ 1988 በስዊድን እንዲሁም በደቡብ አሜሪካ እስከ 1992 ሲመረቱ ቆይቶ ከዛ በኋላ ያበቃ ነው። ነገር ግን እነዚህ መኪኖች በአሁኑ ሰዓት ላይ በየመንገዱ የምታገኟቸው ተሽከርካሪዎች ናቸው። ዛሬም ቢሆን ሴንሰሮቻቸው ውስብስብ ሶፍትዌር ባለበት ዘመን እነዚህ አሮጌ መኪኖችን መካኒኮች በቀላሉ የሚጠግኗቸው ናቸው። እነዚህ መኪኖችን የሚጠግኑ ምርጥ መካኒኮች ደግሞ እኛ ሀገር ላይም በስፋት የምታስተውሏቸው ናቸው። የዚህ መኪና ታሪክ ከወደዳችሁት እስቲ ላይክ እንዲሁም ሰብስክራይብ አድርጉ። በቀጣይ ደግሞ እንዲሰራ የምትፈልጉን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጣይ ሌላ ደግሞ ዘመን በማይሽረው መኪና እስከምንገናኝ ድረስ መልካም ሁሉ ተመኘው።